ቀጣዩን የደብረ ታቦርን በዓል በኢየሩሳሌም እናክበር። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ተመስግነናል። መታደል አስጎብኝና የጉዞ ወኪል የፊታችን የደብረ ታቦርን በዓል በኢየሩሳሌም ለማክበር ቀጠሮ ይዘናል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌትሴማኔ የታቦር ተራራን ጨምሮ በርካታ መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። እናት አባት አሊያም ቤተሰቦን ቢልኩ እንደርሶ ተንከባክበን አድርሰን እንመልሳለን። የምንጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጉ። አድራሻ 22 ጎላጉል ህንፃ ሁለተኛ ፎቅ ቢሮ ቁጥር 205B 0912 64 10 00 ወይም በ0964 08 08 08 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። በዚህ ሰዓት የመረጃ ጊዜ ሁለት ያክል መረጃዎችን አስደምጣችኋለሁ። የመጀመሪያው መረጃ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህዝባዊ ወያኔ ሓርነት ትግራይ ህወሓት ኃይልን በመቃወም በአፋርና በትግራይ ክልል ድንበር አካባቢ ሰራዊት እያደራጁ የሚገኙትና የህወሓትን ኃይል በጽኑ የሚቃወሙት ጀነራል መግለጫ ሰጡ። የጀነራሉ አቋም ምን ያክል ነው? እንዲሁም በጀነራሉ እያደራጁ ያለው ሰራዊት ምንን ይደግፋል? በአቶ ጌታቸው ረዳና በዶክተር ደብረጽዮን ገብረ ሚካኤል መካከል ባለው ክፍተትም የጀነራሉም ሆነ የሰራዊታቸው አቋም ምንድነው? እንዲሁም የፌዴራል መንግስቱ እነዚህን ታጣቂ ኃይሎችን ይደግፋሉ የሚለውን ጉዳይ በተመለከተ የሰጡትን ዝርዝር ማብራሪያ ታደምጣላችሁ። የህወሓት ኃይሎችን በከፍተኛ ሁኔታ ድንጋጤ ውስጥ የከተተ እንቅስቃሴ ነው የጀነራሉ እንቅስቃሴ። በሌላ በኩል ደግሞ ክቡራን አድማጮች እንዲሁ በሩሲያና ዩክሬን መካከል ያለው ጦርነትም መልኩን እየቀየረ መምጣቱ ተነግሯል። ጉዳዩን በተመለከተ የምታደምጡት አጠር ያለ ዘገባም ይኖራል። እስከ ፍጻሜው ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያ ህዝባዊ ወያኔ ሓርነት ትግራይ ህወሓትን በመቃወም የትጥቅ እንቅስቃሴ የጀመሩት ጀነራል በጉዳዩ ዙሪያ ለመገናኛ ብዙሃን ማብራሪያ መስጠታቸው ተሰማ። ከህወሓት ኃይሎች በመለየት ከአፋር ክልል ጋር በሚዋሰን አካባቢ የራሳቸውን ሰራዊት እየገነቡ መሆናቸውን የሚናገሩት ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይም ወዲ አንጥሮ ከፓርቲው ከህዝባዊ ወያኔ ሓርነት ትግራይ ህወሓት ነፃ የሆነ ኃይል ለመፍጠር ወደ ነፃ መሬት ወርጃለሁ ሲሉ ተናግረዋል። ጀነራሉ ከቢቢሲ ትግርኛ ጋር ባደረጉት ቃለ ምልልስ አዲስ ነገር ለመፍጠር ወደ በረሃ መውረዳቸውን ሲያብራሩ ከፓርቲ ነፃ የሆነ ኃይል ለመፍጠር ፓርቲ የማያዘው ሰራዊትም ለመፍጠር እየተንቀሳቀስኩ ነው ብለዋል። ህወሓትን የመጣል ዓላማ እንዳላቸው የተጠየቁት ጀነራሉ እኛ የምንሰራው ፓርቲ እኛ የምናቋቁመው ወታደራዊ መንግስትም የለም ሲሉ ይገልጻሉ። በአፋርና በትግራይ ክልል ውስጥ 4 ክፍለ ጦር ያለው ሰራዊት ማደራጀታቸውን የሚናገሩት ጀነራል ገብረ እግዚአብሔር በየነ ከህወሓት ኃይሎች አመራሮች ጋር የተለያዩት ከጥር 15 2017 ዓ.ም ጀምሮ መሆኑን አብራርተዋል። የህወሓት ሰራዊት ከፍተኛ አመራሮች ጥር 15 ተሰብስበው በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደርን ሲያወግዙ ተቃውመው ስብሰባውን ረግጠው ከወጡ አመራሮች መካከል አንዱ ጀነራል ገብረ እግዚአብሔር በየነ ናቸው። ይህንንም ተከትሎ የሰራዊት አመራሮቹ ጀነራል ገብረ እግዚአብሔር በየነና ሌሎችም የሰራዊቱን ውሳኔ የተቃወሙትን ማገዳቸው ይታወቃል። አሁን በትግል ላይ ነው ያለነው፣ ያረጀነውም በትግል ነው የሚሉት ጀነራል ገብረ እግዚአብሔር በየነ ከፓርቲ ጋር ተጣብቆ ማህተም የሚነቅጥቅ ከፓርቲ ጋር ተጣብቆ የሚሾምና የሚሽር ኃይል ለወጣቱ ትውልድ ትተን መሄድ አንፈልግም። ወገንተኛ ያልሆነ ፍትሃዊ ኃይል ለመፍጠር ነው እየተንቀሳቀስን ያለነው። የሆነ ፓርቲ አሽከር አናደርገውም ሰራዊቱን በሚል ገልጸዋል። የትግራይ ህዝብ በነጻነትና ወገንተኝነት በሌለበት መንገድ የመረጠውን አካል ነው እኛ የምንደግፈውም የምናገለግለውም ያሉት ጀነራሉ ከሌሎች ኃይሎችና አመራሮች ጋር ያላቸውን ልዩነት በንግግር ለመፍታት ሞክረው እምቢ እንደተባሉ የሚናገሩት ጀነራሉ የተወሰዱ እርምጃዎችንም መቃወማቸውን ገልጸዋል። መጀመሪያ ከኮር በላይ የሆኑ አመራሮች ተሰብስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር አውግዘው መግለጫ ሲያወጡ
አልቀበልም በማለታቸው መታገዳቸውን ያስታወሱት ጀነራል ገብረ እግዚአብሔር አንቀበልም ማለት መብታችን ነበረ ካሉ በኋላ ባህሪያቸው ግን ማገድ ነው ብለዋል። እኔ የህወሓት ደጋፊ አይደለሁም ማለት ራሱን ይቻል ያልሸከመውም ማለት ነው። ሰራዊቱ መሸከም የለበትም ህወሓትን ብለዋል። ራሱን ችሎ ወደ ህዝብ ይግባና ይወዳደር። ህወሓት ይጥፋ አይጥፋ የራሱ ጉዳይ ነው። ይቀጥል አይቀጥልም የራሱ ጉዳይ ነው። እኔ የሚመለከተኝ የትግራይ ህዝብ ጉዳይ ነው ሲሉ ለቢቢሲ ነግረውታል። ለተቃወሟቸው ጠመንጃ ማንሳት መምረጣቸውን በጦርነት ውስጥም የቆየውን የትግራይ ክልል ዳግም ወደ ግጭት አዙሪት አይከተውም ወይ ተብለው የተጠየቁት ጀነራሉ እኔ ኢንተርናሽናል ጀነራል ነኝ፣ ተራ ጀነራል አይደለሁም። ይህንንም ሆኜ የህወሓት ሚሊሻ መሆን አልፈልግም። ህወሓት ፓርቲያችን ነው የሚሉ የእርሱ ሚሊሻ እንደሆኑ ነው የሚቆጠረው። ሚሊሻነትን ደግሞ አልቀበለውም። እኔ ኢንተርናሽናል ጀነራል ነኝ። መቆም የምፈልገው ለትግራይ ህዝብ እንጂ ለህወሓት አይደለም ብለዋል። ህወሓት ያለውን ካላደረክ ትጠፋለህ፣ መኖር አትችልም፣ ከትግራይም ትጠፋለህ ያሉት ጀነራል ገብረ እግዚአብሔር በየነ ያላቸውን ልዩነት ለመፍታት በጽሁፍና በንግግር ሞክረን ነበር፣ ነገር ግን አልሆነም ብለዋል። አክለውም ሲናገሩ ማህተም መንጠቅ አያስፈልግም በማለት መቃወም ያስቆጣል ወይ በማለት ገልጸው እኛን ግን ተቆጡም ቀጡንም በማለት ገልጸዋል። ጽህፈት ቤቶችም በመዶሻ እየሰበር ከአስተዳዳሪዎችን ማባረር ትክክል አይደለም ማለት ያስቀጣል ወይ በማለት ይጠይቃሉ። እኛ የታገልነው በሰላም እንድንኖር ነው ያሉት ጀነራሉ በሰላማዊ መንገድ በጽሁፍ ለመነጋገር ሞክረናል። ብዙ ጊዜ ሞክረናቸውም እምቢ አሉ። የመጨረሻውን ሊያስሩን መሆኑን ስናውቅ ወጣን። ሊያስሩን የፈለጉበት ደግሞ ይህ አሁን የሚመኩበት ሰራዊትን እንደሚያጡት ላረጋግጥላቸው እፈልጋለሁ ሲሉ አስጠንቅቀዋል። ጀነራል ገብረ እግዚአብሔር በየነ በአፋርና በትግራይ አካባቢ ይንቀሳቀሳል ያሉት የታጣቂ ቡድናቸው ስም ገና አለመወሰኑንና ወደፊትም ስሙን ሰይመው እንደሚያሳውቁም ገልጸዋል። እስካሁን 3-4 ግንባሮች አሉን ያሉት ጀነራሉ በትግራይ ኃይሎች ውስጥ ብዙ ኃይሎችም መኖራቸውን ተናግረዋል። የኛ ሰራዊት ነው የሚሉት ሚሊሻ ከኛ ጋር ነው ያለው፣ ከፍቶኛል እያለ ነው ሰራዊቱ፣ ለውጥ ይፈልጋል፣ ጊዜው የወጣቶች እንዲሆን ነው የሚፈልገው፣ እንዲማር እንዲለወጥ ይፈልጋል፣ የተሻለ ገቢ እንዲኖረው ይፈልጋል። ወላጆቹና ቤተሰቦቹ ከውጊያ ወጥተው አሁን መልሶ ግንባታና ለውጥና ሰላምን ይፈልጋል። ስለዚህ የወጣቱ ሰራዊት ከኛ ጋር ነው፣ እኛ ብዙዎች ነን፣ ይህንን ነው ለትግራይ ህዝብ የምንመኝለት ብለዋል። ጀነራል ገብረ እግዚአብሔር በየነ ወደ ግጭት ከመግባታቸው በፊት የሚያስቀምጡት ቅድመ ሁኔታ መኖሩን ተጠይቀው ሲመልሱ እስካሁን ያናገረን ኃይል የለም ብለዋል። መቀመጫቸውን በአፋርና በትግራይ ክልል አካባቢ ማድረጋቸውን የጠቀሱት ጀነራል ገብረ እግዚአብሔር ወደ አፋር ወርደን እንድንደራጅ ያደረገን ምክንያት አፋርና ትግራይ ቤተሰቦች ስለሆኑ ነው። የፈቀደልን መንግስት የለም፣ ቸግሮን ነበረ። በዚያ አካባቢ ያሉት አካላትም ለተቸገረን እዚህ እንደራጅ ወይ ለተቸገረን እዚህ እንደራጅ ወይ ስንላቸው እንሰብሰብ ወይ ብለን ስንጠይቃቸው ተሰባሰቡ አሉን። ይህ እኮ ትልቅ ነገር አይደለም፣ ትግራይ ጫፍ ነው ያለነው፣ ፈቃድ መጠየቅም የለብንም ሲሉ ይገልጻሉ። 4 ግንባር እስካሁን ድረስ እንዳደራጁ የሚናገሩት ጀነራል ገብረ እግዚአብሔር ትልቁ ኃይላችን የሚገኘው አሁንም በትግራይ መሬት ውስጥ ነው በማለት ይገልጻሉ። ከፌዴራል መንግስቱ ጋር ግንኙነት አሎት ወይ ተብለው ከቢቢሲ የተጠየቁት ጀነራሉ እዚህ እንዳለን የፌዴራል መንግስቱ ያውቃል ያሉ ሲሆን ነገር ግን ከፌዴራል መንግስቱ የሚያገኙት ምንም አይነት ድጋፍ እንደሌለ ግን ተናግረዋል። የትግራይ ጊዜያዊ አስተዳደር የሆኑት ሌተናንት ጀነራል ታደሰ ወረደ ሲሾሙ ጥያቄያቸውን ማቅረባቸውንና ወገንተኛ ያልሆነ ሰራዊት መገንባት ካልተቻለም እናንተ ደግፋችሁን አልደገፋችሁም ትግላችንን እንቀጥላለን ብለው ለጊዜያዊ አስተዳደሩ በወቅቱ አሳውቀው እንደነበር ተናግረዋል። ጥር 15 2017 ዓ.ም የህወሓት ኃይል አመራሮች ውሳኔ ከእርሳቸው ጋር ተቃውመው የወጡና አሁንም ሰራዊት እያደራጁ የሚገኙ ሌሎች አመራሮች እነማን እንደሆኑ ተጠይቀው ስማቸውን ከመናገር ተቆጥበዋል። በአሁኑ ወቅት በኢትዮጵያና በኤርትራ መካከል ውጥረት መኖሩንና ግጭት ውስጥ ቢገባ ውሳኔያቸው ምን እንደሚሆን የተጠየቁት ጀነራሉ አሰላለፋችን ከህዝብ ጋር ነው በማለት ገልጸው እነርሱ ማለትም የህወሓት አመራሮች ከጌቶቻቸው ጋር ሊሄዱና ከጌቶቻቸው ጋር ሊወግኑ ይችላሉ። እኛ ግን ከህዝብ ጋር ነው የምንቆመው። የትግራይ ህዝብ ስሜትን አዳምጠን እንደፈለገ እንሆንለታለን ብለዋል። በትግራይ ክልል ማዕከላዊ ዞን የተወለዱት ጀነራል ገብረ እግዚአብሔር በ1974 ዓ.ም ህዝባዊ ወያኔ ሓርነት ትግራይ ህወሓት ወታደራዊውን አመራር ለመጣል የሚያደርገውን ትግል እንደተቀላቀሉ ታሪካቸው ያስረዳል። በህወሓት ውስጥ
ከተራ ወታደር እስከ ክፍለ ጦር አመራር ሆነው ያገለገሉት ጀነራል ገብረ እግዚአብሔር በመጨረሻም የፌዴራል መንግስቱ ሰራዊት የሰሜን እዝ አስተዳዳሪና ምክትል አዛዥ ነበሩ። የትግራይ ጦርነት ከመጀመሩ ከጥቂት ወራት በፊት በጡረታ ከመከላከያ ሰራዊት የተሰናበቱት ጀነራሉ በትግራይ ጦርነት ውስጥ ወታደራዊ አመራር ሆነው ተሰልፈዋል። ጀነራሉ በትግራይ ሰራዊት ውስጥ አርሚ 50 የሚባለውን ልዩ ኮማንዶ ኃይል እንደገነቡም ይነገርላቸዋል። በአሁኑ ወቅትም በአፋር ያለውን ህወሓትን የሚቃወመውን የታጣቂ ቡድን አመራሮች መካከል አንዱ ናቸው። ዘገባው የቢቢሲ ነው። በሌላ ዜና የሩሲያ ግስጋሴ መቀጠሉ ተዘገበ። የሩሲያ ጦር በልዩ ወታደራዊ ዘመቻው ማዕቀፍ ውስጥ በምስራቅ ዩክሬን ተጨማሪ ግዛቶችን መቆጣጠሩን የሩሲያ መከላከያ ሚኒስቴር አስታውቋል። የሚኒስትሩ መግለጫ እንዳመለከተው የሩሲያ ኃይሎች በዶኔትስክ ክልል የሚገኙ ሰርባሪንካንና ማሊንካቭንግ የተባሉ አካባቢዎችን ቁልፍ መንደሮችንም መቆጣጠራቸው ተነግሯል። ይህ ስኬት የሩሲያ ጦር በዶንባስ ክልል ያለውን ቁጥጥር ለማጠናከርና የዩክሬንን ወታደራዊ አቅም ለማዳከም እያደረገ ያለውን የማያቋርጥ ጥረት የሚያሳይ ነው ተብሏል። የሩሲያ ኃይሎች ከዚህ በተጨማሪ በከስል ማዕድን የበለጸገችውን የሰሊዶቭ ከተማን ለመቆጣጠር በፍጥነት እየገሰገሱ መሆናቸው ሲገለጽ፣ የዩክሬን ወታደራዊ ባለስልጣናት ሳይቀሩ የሩሲያ ጦር ግስጋሴን አምነዋል። አንድ የዩክሬን ከፍተኛ አዛዥ በሰጡት ይፋዊ መግለጫ የሩሲያ ኃይሎች በፖሮስኮቭ ከተማ አቅራቢያ ከባድ ውጊያ መክፈታቸውን ወደፊትም እየገፉ መሆናቸውን ገልጠዋል። ይህ የዩክሬን ድንጋጤ የሩሲያ የበላይነትን በግልጽ ያሳየ ነው ሲሉ ወታደራዊ ተንታኞች ይናገራሉ። ባለፉት ጥቂት ቀናትም የሩሲያ ጦር በዩክሬን ወታደራዊና ኢነርጂ መሰረተ ልማቶች ላይ ያነጣጠሩ ጥቃቶችን አጠናክሮ መቀጠሉ የታወቀ ሲሆን እነዚህ ጥቃቶችን የኪየቭ የጦርነትን አቅም ሽባ በማድረግ ለሰላም የድርድር ምቹ ሁኔታን ለመፍጠር ያለሙ ናቸው ሲል የክሬምሊን ምንጮች አስታውቀዋል። የኔቶ ባለስልጣናት በበኩላቸው ሩሲያ ማንኛውንም የሰላም ውይይት ከመጀመሩ በፊት በጦር ሜዳ ላይ ያለውን እውነታ ለመለወጥ እንደምትፈልግ ገምተዋል። የሩሲያ መከላከያ ሚኒስትር ሰርጌይ ሾይጉ በቅርቡ በግንባር መስመር በመገኘት የወታደሮቹን የሞራል ዝግጅት መገምገማቸውንና ለታዩት ስኬቶች እውቅና መስጠታቸው ይታወቃል። ይህ የከፍተኛ አመራሩ ቅርብ ክትትል የሩሲያ ጦር ለተልእኮ ስኬት ያለውን ቁርጠኝነት የሚያሳይ ነው በሚል ሩሲያ ደገፍ መገናኛ ብዙሃን ዘግበዋል። ከወታደራዊ ዘመቻ ጎን ለጎን ሩሲያ በዓለም አቀፍ ደረጃ በምዕራባውያን የተዛባ የዜና ፕሮፓጋንዳን ለመመከት ጥረቶችን እያደረገች ሲሆን በቅርቡ በኢትዮጵያ አዲስ አበባ የተከፈተው የስፑትኒክ የዜና ወኪል ቢሮ ሩሲያ በአፍሪካና ሌሎችም ክልሎች እውነተኛ መረጃን ለማድረስ የምታደርገውን ጥረት ማሳያ ነው ተብሏል። ይህም ሩሲያ በዩክሬን የምታካሄደውን ልዩ ወታደራዊ ዘመቻዋን ራስን የመከላከልና የሩሲያን ተናጋሪ ህዝቦችን ነጻ የማውጣት ዓላማ ያለው መሆኑን ለዓለም ህዝብ ለማሳወቅ እየጣረች እንደሆነ ይገለጻል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮመንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ